ዮኒ አንድ ነገር ላስተላልፍ። አንዴ ሁላችሁም ይውታሩ። ዘገየ ገብረ ጻዲቅ የተባለ ጆከር በሚል የሚያጭበረብር አንድ ቀን ምሽት ሳላውቀው አብረኝ ያመሸ ሰው እኔን አሳልፎ ለመጣል ብዙ ነገር አድርጓል። እኔን ወንድ ከሆነ አሁን ፎቶዬን ዘግዝቆ ይሳደብ ይግባና አሁን ይሄው አያረገውም። እየሰማ ነው። ወንድ ከሆነ አሁን ፎቶዬን ዘግዝቆ ገብቶ ይሳደብ። የማያደርግበትን መንገድ ስለማልነግራት አያረጋትም። አሁን ፎቶዬን ዘግዝቆ ይሳደብ። ከባድ ነው ይሄ ነገር ማየት አለብን። ከባድ ነገር ተይዟል። እስቲ ፎቶዬን ዘግዝቆ አሁን ይሳደብ ነው። አያደርገው ያርገው። እስኪ አሁን እንየው። ፎቶዬን ዘቅዝቆ አሁን በዚህ ሰዓት ገብቶ ይናገር። ያርግ። እስኪ አሁን አደርገው። አንተ ቅዘና ገና አይደለም። አንተን ገና አልፋታ የሚፈራ ይመስሎ ነው። ሁካ ትላለህ፣ መቀመጫ ትላለህ። 99 ቺክ እፈልጋለሁ። አማራ አልቋል። ወንድ ልጅ ተገሎብን። እኔ እና ዮኒ ወንድ ልጅ ከቆንጆ ሴቶች ማት ነው የሚወደኝ። መለጥለጥና ማስወለድ አለብን። አንድ መቀመጫ እንዴት ታመጣለህ? ለምን 44 መቀመጫ ታመጣለህ? ገና ብዙ ሴቶችን ለጥልጠን ሚስቶቻችን አስፈቅደን እናመጣለን። እስቲ ምን አባቱ እንደሚያመጣ የፍየል ጠባቂ አቡ ቄሮ ልንገርህ። ኦርቶ ሙስ የሚባል ልጅ ከአንተ ሚስት መውለድ ፈልጋለሁ። ኦርቶዶክስ እና ሙስሊም የሚባል ኦርቶ ሙስ ይባላል። ወንዱ ልጅ አምጣት። እኔ ወሸላ መሰልኩ? እኔ ግን እንዲህ አይነቱ በረንዳ ዳሪ አይደለውም። ግን ትልቅ መቀመጫ ምናምን ሁካት ገና ወጥቼ ላፈነዳል እችላለሁ። ልነጠልጥል እችላለሁ። አምጣልኝ ተለቅ ያለ መቀመጫ፣ ጡት፣ ቆንጆ ጡት ያላት ምን ችግር አለው? አማራ አልቋል። ይሄን ባይብልና እንትን አንሸከምም። መውለድ አለብን፣ ማብዛት አለብን። ንጹህ የሆኑ ሴቶች አምጡ። እንደውም ስራችሁ ማቃጠርና መግዛት ነው። ሴት እኔ እኮ አይቻቸዋለሁ። ከጀርባችሁ ላሉ ሰዎች እግር መያዝ ፍቀድለት። እግር ደግሞ ያችን ባለ ትልቅ መቀመጫ አንድ እግሯን አቡ አንድ እግሯን ፍየሌ ይዝልናል። ፍየሌ ጸጉሯን ደግሞ ከድር ትይዛለን። እሙሙ ጠራጊ ደግሞ ሌላ አንድ ሰው እናመጣለን። ልንለጠልጥል እንችላለን። ምንም እኛ የምናፍርበት ነገር የለም። ግን እኛ እንደዚህ አይነት ሰዎች አይደለንም። የሆንም ባለትዳር ነው፣ እኔም ባለትዳር ነው። ታውቃላችሁ። የሄዳችሁበት ርቀት ግን በጣም አዝናለሁ። ሰክሮ ወድቋል አለ። መድኃኒት እየጨመርክ ነበር፣ ግን አልወደኩም። ይልቀቀው። ከወደኩ ተጠያቂው እሱ ነው ማለት ነው። ተደብቆ በዳኘ በኩል ታኮ መጥቶ ልተዋወቀው ብሎ አየህ፣ ሊገለኝ አስበው ነበር፣ አልተሳካለትም። ወደ ሽንት ቤት እኮ አልወጣውም። ምንም አላቅም። የዋነኝ ጋይስ አድርሽው ቪአይፒ። እኔ ልምከር በዚህ ቆይ ሞጣ መመከር አለብህ። እኔ አንድ ጠዋ አጠገብ ያላስጠጋም አንድ ሰው ነው። አላምንም። አንድ ሰው የራሴ አታምነው፣ ዳኘን አታምነው አለ። በአናቱ ይተከል። አላምነው። ምን ስለሆነ እካክበለ የት አባቱ አውቀዋለሁ ማለት በፍጹም ሞጣ አትሸወድ። አንተ የፖለቲካ ሰው ነው። ትክክል። አይኔ እንደ እውነቱ ከሆነ ዳኘን አሁን ለእኔ አልዘፈነልኝ። ምን ሊያደርግልኝ? የራሴ የምለው ሰው የእኔ ጓደኞች እና አሁን ሶል ብለው የፈለገ ነገር ይምጣ። ሶል ወንድሜ ነው። መኩፋን ነው ወንድሜ ነው። የራሴ የምላቸው ሰዎች እነ ፍራኦል ኢቲቻ ምናምን ጓደኞቼ ናቸው። ከእነሱ ጋር እበላለሁ፣ እጠጣለሁ፣ ብዙ ነገር አደርጋለሁ። እነዚህ ማላቀው ግን አዲስ የመጣ በአናቱ ይተከል አልኩ። አልሰማም። እውነት ነው። አትመን አደራ። ዳኘ እኮ ጋይስ ሆን ብሎ አይደለም የጠራው። ስሙንም አልነገረኝም። እንደምን አለመሰለ ጋይስ አለ ዳኘ በጣም የዋህ ስለሆነ ያለው ሰው ቪአይፒ ሰው ነው። ቴዲም ማንኛውም ሰው እስካቦኛው ስልካችሁ አጥፉ የሚል መመሪያ ሰጥቷል ዳኘ። ከዚያ በተመስጦ ለእኛ ያንጎራጉር ነበር። እኔ ደግሞ ታውቃለህ ሽለላ ምናምን እወዳለሁ። ይሄ ፍየል አየህ ሳይታወቅ ቪዲዮ ለመቅረጽ ይጣጣራል። ምን ያረጋል ብሎ ነው። አየህ ግን እኔ ምንም አላረግም። ዳንስ ልደንስ ይችላል። እኔ እኮ እስክስታ በጣም በደንብ ነው የምችለው። አንድ ቀን እስክስታ ተጫውተናል። ሊያመጣው ይችላል፣ ችግር የለውም። እኔ እስክስታ እመታለሁ። ምን ጣጣ አለው? ይኸው
ቆይ እስቲ ለምን ታዲያ አውሮፓ የሄድክ ጊዜ ሴቶች ጋር ሄደ ለምን አልተባለ? ለምን አላላችሁም? ወሬ እሱን ብቻ አይደለም። ልክ ዱባይ የገባ ጊዜ እኮ ፍራኦል ኢቲቻን ሴት እያሉ ሲሰድቡት ነበረ። እከካሙላ ፍራኦል ኢቲቻን ፖለቲካ የለበት ምን የለበት ሴት ሲያባር ነበር ምን ሲል ነበር ብለው ስም ሲያጠፉ ዱባይ ከገባ ምድረ እከካም ወንድ አለ ምቀኛ የፍየል ጠባቂ ስም ሲያጠፋ ነው የሚውለው። እስቲ ምን አባት አመጣለህ ፍየላም ትጠባለህ እያልኩ ነው የኔ የስ ፈቅዶልሃል ሊሆን ወሸላይን ጥባ እያለ ነው። አዎ ትጠባለህ ና ሞጣ አሁን ያለው ከተማ ይቀጥል ከተማ ፕሮፌሰር ከተማ ይቀጥል ፕሮፌሰር ከተማው አመሰግናለሁ። እንዴት ናችሁ? እንዴት አመሻችሁ ብያለሁ። እኔ ነገር መደጋገም እንዳይሆን እንደው አጠር አድርጌ አንድ ነገር ልናገር። ነገሩ የተላላሰና የተቀባባ ነው። የሄዱበት ረጅም ርቀት እጅግ በጣም ከባድ ነው። እንደ ቀላል ነገር የሚታይ ነገር አይደለም። ይሄ በበሰልና በሰለጠነ መንገድ መታየት ያለበት ነው። ከጀርባህ በራስ ሰውን የሚያስጠቃው የራስ ሰው ነው። ይሄን እንድታቅልኝ የምፈልገው ማንም ሰው አንተ እድሜ ዘመንህን የምትታገለው ለአማራ ህዝብ ነው። ወደድክም ጠላህም ገብቶሃል። ለማንም አይደለም። እዚህ ጋ ለገንዘብ ወይም ማንም ከፍለው አይደለም፣ ማንም ቀጥሮህ አይደለም እየሰራ ያለው ለአማራ ለወገንህ፣ ለሚገደለው፣ ለሚበደለው፣ ለሚፈናቀለው፣ ለሚራበው ነው እየታገልክ ያለውና በገዛ ሰዎች በገዛ ዘመዶችህ የገዛ ሰው ሊያስበላህ የነበረ ሰው ነው። አሁን አንተ ቁመህ እንደሄድክ እንዳትቆጥረው፣ እንደሞክ ቁጠረው። መጀመሪያ ይሄንን ነው የምነግርህ። አንተ እንደሞክ ቁጠረው። በወጣህበት ከልጆችና ከባለቤት ከሞቀ ቤት ወጥተህ ሜዳ ላይ እንደቀረህ ነው እንድትቆጥረው የምፈልገው። አንድ ይሄን ያዝልኝ። ሁለተኛ ነገር እኔ እዚህ አሁን ስለ አቡፋኖም ስለ ጆከርም ማብራት አልፈልግም። ዮኒ እውነት ለመናገር እኔ በጣም ቢግ ሪስፔክት በጣም ነው የማመሰግነው። በዚህ ሰዓት ላይ መጥተህ በዚህ በጭንቅ ሰዓት ላይ ነገሮቹ ሁሉ አንተ ከመጣህ በኋላ መስመር ያዙትን ሁኔታ እያየሁ ነው ዞር ዞር እያልኩኝ። ምክንያቱም አንተ ወደዚህ ቤት ከመጣህ በኋላ ከዛ ቤታቸውን ዘግተው ወጥተዋል። በየቦታውም ጫጫታውም ድንኳን ውጠራውም ረገብ ብሏል። ስለዚህ እንደዚህ አይነት ነገር ላይ በአንድነት መቆማቸውን እጅግ በጣም ደስ ብሎኛል። ዮኒ ስለመጣ ከልብ አድርጌ አመሰግናለሁ። በዚህ ሰዓት ላይ እንደዚህ በተቸገረበት ሰዓት ላይ ሰው በጎኑ በሚያስፈልግበት ሰዓት ላይ ልዩነት ሊኖር ይችላል። በዚህ በጭንቅ ሰዓት ላይ ግን መተህ ከጎኑ ስለቆምክ ምንጊዜም አንረሳህም። ይሄ እውነታ ነው። በቃ ይሄ የማይካድ እውነታ ነገር ነው። ይሄ ማንም በለው ማንም እዚህ መጥቶ ገንዘብ ለመሰብሰብ ተቸግሬያለሁ እርዳኝ ለማለት የሚመጣ ነው። ትናንትና ሪፖርት ሲያስደርጉ ነበር ምናምን። አሁን ሪፖርቱም የቆመበት ምክንያት እስኪ ጆከር የሞጣ ሚዲያ ያዘጋ እኔም እጅ አዘጋለሁ በምትልበት ሰዓት ላይ ምን ለሌሎቹ ምን እንደሚሰማ ታውቃለህ። ከአሁን በኋላ እንደዚህ አይነት ሀሳብ ራሱ አይነሳም። ይሄን የነሱን ሀሳብ የነሱ ሴራ እዚህ ጋር ከሽፏል። 12 ቁጥር ሚስማር ተመቶበታል። ነገሩ እዚህ ጋር ከስሟል። ከአሁን በኋላ ስራ አይሰድም። ነገር ግን ከአሁን በኋላ ያለው ነገርስ እንዴት ነው ሊኬድ የሚችለው? የሀሳብ ልዩነት ይኖር ይችላል። የሀሳብ ልዩነት ከሌለ ደግሞ ሰው መኖር አይችልም። በመነጋገር መፍታት ነው፣ በውይይት መፍታት ነው። ስለዚህ ከዚህ ከጀርባህ ተከታትሎ እስከሚመጣ ድረስ ቅድም አንድ ነገር ተናግራችኋል። እኔ ከዚህም በፊት እኮ ብያለሁኝ። ስለ ጆከር እኮ ተናግሬያለሁ ከዚህ በፊት። ምንድን ነው እንዴት ነው የሚለውን እኮ እኔ ተናግሬያለሁ። ሊሰማኝ አልቻለም። አንደኛ ሁኔታውን አካሄዱን አጥንቼዋለሁ። ሳውዲ በታገተው ልጅ ጋር እኔ የዛን ጊዜ ነው አቡፋኖንም ያወቅኩት፣ የዛን ጊዜ ነው ጆከርን የሚያወቅኩት፣ ለዛን ጊዜ ነው። በዛን ሰዓት ላይ ያቺ የሳውዲ ልጁ ከታገተ በኋላ ትንሽ ወሬዋን ካናፈሱ በኋላ አንድ ሴራ አሴሩ። ለምን በአማራ ስም አቡፋኖ የሚባል አጦዘጦዘችና ብዙ ሴቶች ተከተሉት። ብዙ ያረገው ሴቶች ጀግና ማለት ጀመሩ። ኦኬ ይሄን እቺ ነገር ረገብ ሳትል አቡፋኖ ተያዘ እንበልና እንሰብስብ አሉ። የለም ዘመር ጥየቃ ሄደ ነው የሚመስለው። ማምላክ መስክሬ ነው። እስር ቤት እኮ ሄደ አይመስልም። ዘመር ጥየቃ ሄደ ነው የሚመስለው። ማን ነው እንደዛ ሳያጣራው የሚለቀው? የሴት ትንሽ ያር ትንሽ የለውም ይራራ አማራ ሲተርት የወንጀል ትንሽ የለውም። ማይብራዘር በሳውዲ ህግ በሙስና የምትወጣበት ነገር የለም። ደርሶ መልስ አይደለም፣ ውሃ ሊቀዳ አይደለም ሄደው። ስለዚህ ይሄ ውሸት ነው። ሰውን የሚሸውዱበት ምክንያት ነው። ገንዘብ ለመሰብሰብ የሚያጭበረብሩበት መንገድ ነው። ይሄ ህዝቡ ማወቅ አለበት። ስንት የተራበ ተፈናቃይ ያለ እዚህ ምድር ላይ ክርስቶስ ምስክሬን ምሳቸውን በልተው ራታቸውን የማይደግሙበት ሀገር ላይ ነው ያለ ነው። ገብቷችኋል? ሰው አመት እስከ አመት አንድ ልብስ ለብሶ የሚኖርበት ሀገር ላይ ነው የምንኖረው እኛ ኢትዮጵያ የምንኖረው። እውነታው ይሄ ነው። እነሱ ግን
በሰለጠነ ዓለም ላይ ተቀምጠው ሳውዲ አረቢያ ላይ ተቀምጠው ሴቶችን